በቤተ ክህነት ያለ ሰውም ወይ መምህር የሆነ ሰውም ሊዋሽ ይችላል። ውሸት ቢሆንስ? ወግ ከሆነ ማለት ነው። ወግ ከሆነ ንግግር ከሆነ ውሸት ቢሆንስ ማለት አለብን። የሆነ ነገር ተነግሮ በሰማ ቁጥር ሳይሆን የሚባለው ውሸት ቢሆንስ በሉ እንግዲህ ከዚህ በኋላ ማለት ነው። ውሸት ቢሆንስ? ለምሳሌ በደንብ ተደርጎ እሱም ደግሞ መረጃን ተቀናብሮለት ነው የሚቀርበው። ለምሳሌ በቅዱስ መጽሐፍ አንደኛ ነገሥት ምዕራፍ 21 ቁጥር 10 ላይ የናቡቴን መሬት ለመቀማት ናቡቴ የሚባል ጥሩ መሬት ያለው ሰው አለ። እንደምታውቁት ነው ታሪኩ። ጉዳዩ ስለዚያች መሬት ምስጢር መማማር ስላልሆነ ዛሬ ርዕሳችን እንጂ ብዙ የምታስተረጉም መሬት ናት አባቶቻችን እንዳስተማሩን። የናቡቴ መሬት ምን አይነት መሬት ናት? በጣም ለምና የምታፈራ መሬት ናት። ንጉሡ አክዓብ የእስራኤል ንጉሥ ወይም የሰሜን እስራኤል ንጉሥ ያችን መሬት ፈልጋት ስጠኝ አለው። አይ ይሄ አባቶች ርስት ነው አልሰጥም፣ እሱን ከምሰጥ ብሞት ይሻለኛል አለው። ገብቶ እህል አልበላው አለ፣ ውሃ አልጠጣው አለ፣ ምግብ አልቀመሰው፣ ኑሮ አልኖረው አለ። እንደዚህ ሲል ይህን ሁሉ ነገር ሲረብሸው ያን መሬት ባለማግኘቱ ንግሥቲቱ ኤልዛቤል ምናችሁ ምን ሆነሃል? ናቡቴ የሚባል ድሃ መሬቱን አልሰጠኝ ብሎ በልተነስ ምሳህን ምግብህን ብላ ውሃን ጠጣ፣ እኔ የናቡቴን መሬት በእጅህ አስገባልሃለሁ አለችው። ምን ብላ ጻፈች? ምናምንቴ ለሆኑ ምስክሮች ምን ብላ ጻፈች? ንጉሥ አክዓብ ንጉሡን አክዓብንና እግዚአብሔርን ናቡቴ ሰድቧል ብላችሁ አውሩ በከተማው ነግራችሁ። ይውላችሁ አንድን ሰው ለማጥፋት መጀመሪያ ተንኮል ወንጀል ይፈበረክለታል ማለት ነው። በጣም እኮ ነው የሚያስደንቀው። አስቀድሞ ኃጢአቱ ይነገርና ከዚያ በኋላ ሊበላ ታስቧል ማለት ነው። ናቡቴ ምንድን ነው የተደረገው? ከዚያ በኋላ አይ ሆን ንጉሡንና እግዚአብሔርን ሰድቧል እየተባለ በከተማው ተወራ። ምስክሮች ሁሉ ተቆሙ። ይሄው ናቡቴ በእነዚያ ሰዎች የውሸት ንግግር ሕዝቡ ሁላ አምኖ አገር ተቀብሎት በቃ ንጉሥና እግዚአብሔር ከተሳደበማ እያለ ሕዝቡ ማመነ። ማን እንደዚያ ብሎ ታርፎ አይቀመጥም ነበር እያለ ሁሉም እየፈረደ ተወግሮ ተገደለ። ደሙንም ውሾች ላሱት ማለት ነው። ይሄ ሰዎች ጥቅማቸውን ለማሳካት ወይም የሆነ ነገራቸውን ለማሳካት በውሸት ሰው የሚያስገድል ወሬ ሊያወሩ ይችላሉ። ውሸት ቢሆንስ ማለት አለብን። ይህን ማለት ባይሳደብስ? እሱ እንዴት ሊሳደብ ይችላል? ናቡቴ እንዴት እግዚአብሔርን ይሳደባል? ምን ሆኖ ነው? ንጉሡንስ የሚሳደብበት ምን አቅም አለው? በምን ምክንያት ሊሳደብ ቻለ ብሎ አይጠይቅም። ዝም ብሎ ግር ብሎ ንጉሡንም እግዚአብሔርን ሰድቧል። ድሃ ሞተ። ኤልዛቤልም የእጇን አገኘች። በመስኮት አውጥተው ፈጠፈጧት። የእሷንም ደም ውሻ ላሰው። እግዚአብሔር ከዚህ ያድነን። ስለዚህ እንዲህ ያለ ነገር ሲነገር ውሸት ቢሆንስ ማለት ይገባል። ዝም ብሎ የምናውቀው መልካም ሰው ላይ ዝም ብሎ የሆነ ነገር ሲነገር ውሸት ቢሆንስ? ጥቅማቸው ከዛ ደግሞ ምን ተባሉ? ሰዎች ተከራክረው ማሸነፍ ሲያቅታቸው ውሸት ይዋሻሉ። ተከራክረው ማሸነፍ ሲያቅታቸው የሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 1 ጀምሮ ሙሉ ታሪኩን ስታነቡ ቅዱስ እስጢፋኖስ ፈሪሳውያንን በክርስቶስ ጉዳይ ላይ ተከራከራቸው። 3 መሰረታዊ ነገሮችን መሰረት አድርጎ ተከራከራቸው። ክርስቶስ የአብርሃም የተስፋው ፍጻሜ ነው። ክርስቶስ የምድረ በዳው መሪያችሁና የሙሴ ጌታ ነው። ክርስቶስ የነቢያት የትንቢታቸው ፍጻሜ ነው አለና ታሪክን፣ ትንቢትን ምስክር አድርጎ ተሟገታቸው። የሚመለሱለት አንዳች እውቀት ቢያጡ ምን እንዳሉ ታውቃላችሁ? እግዚአብሔርን ሰድቧል አሉ። ለሕዝቡ ለመውገር እንዲመቻቸው ነው። ሕዝቡ ሳምንናል እግዚአብሔርን ሰድቧል። አው ናውገር በድንጋይ ወሬው መጀመሪያ ሊበሏት ያሏትን ወፍ ምን ይሏታል ነው የሚባለው? ጅግራ ናት ይሏታል። መጀመሪያ እስጢፋኖስ እግዚአብሔርን ሰድቧል ተባለ። የማን ልጅ ሆኜ እግዚአብሔርን ሰድበዋለሁ? ናሁ አምላከ ስብሐት እግዚአብሔር አስተራዮ ለአብርሃም ብሎ የጀመረበት ምክንያት የአብርሃም ልጅ ሆኜ አብርሃምን ሰድባለሁ ብሎ መጀመሪያ ሲጀምር እኮ ነግሯቸዋል።
አውቀው ግን እሱን ለመግደል ሲፈልጉ እግዚአብሔርን ሰድበዋል አሉ ማለት ነው። ይሄ ፍጹም ውሸት ነው እና ውሸት ቢሆንስ ማለት ጥሩ ነው። የዮሴፍ ሚስትም እንደዚሁ ናት። ልብሷን ቀዳ ሊደፍረኝ ለመነኝ አለች። ቢሆን ነው እንጂ ከማለት ውሸት ቢሆንስ አይባልም። እንዲሁ ትልቅ ሰው አይዋሽም፣ ንግሥት አትዋሽም። ስለዚህ እንዲህ ያሉ ነገሮች በውሸት ሊነገሩ ይችላሉ። ጥቅማቸው የተናከባቸው ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ውሸት ቢሆንስ? ለምሳሌ በተረፈ ዳንኤል ላይ ያለው ታሪክ የሶስና ታሪክ ሁለት የአይሁድ መምህራን አንዲትን ሴት ለሚፈልጉት ዓላማ በጋራ ጠየቁ። ለየራሳቸው ፍላጎት የሚፈልጉትን ነገር ሲያጡ ከሌላ ወንድ ጋር ተኝታ አግኝተናታል አሉ። እንዳይጠረጠሩሳ መምህር ናቸዋ። መምህር ተናግሮ እንዴት ውሸት ሊሆን ይችላል? ውሸት ቢሆንስ? እስቲ አንድ ጊዜ ውሸት ቢሆንስ በሉ። እንደዚህ ማለት አለብና እንደዚህ ካላልን ይሄ ዘመን ሊያጠፋን ነው ጎበዝ። እንደ ውሸት ቢሆንስ ካላል መጥቶ ሰው በነገረን ቁጥር ሳይሆን አይቀርም። ሳይሆን ሊቀር ይችላል። ተው ነው የምልህ፣ እውነቴን ነው። ሳይሆን አይቀርም አልክማ ያረገ እኔ እንደው ጠርጥሬያለሁ ፊትም ብዬ ነበር ምናምን እያሉ መጃጃል ተገቢ አይደለም። ሰው ወሬ ይዞ ሲመጣ ውሸት ቢሆንስ በሉ። አንደኛ እስቲ ውሸት ቢሆንስ እንበል። በቃ የመጀመሪያ መስፈርታችን የሰው ወሬ መጀመሪያ ወደ ጆሮአችን ሲመጣ ውሸት ቢሆንስ የሚል ንግግር እንጠይቃለን። ውሸት ነው አንልም። የምንለው ምንድን ነው? ውሸት ቢሆንስ ነው። ውሸት ነው አንልም፣ እውነትም ሊሆን ስለሚችል ውሸት ቢሆንስ ብለን ማጣራት ነው የምንጠይቅ። አለመወሰን ሪያክሽን ለስ መሆን ነው። ምንም ሪያክት አለማድረግ፣ መልስ አለመስጠት ነው አይደለም ምናምን አለማለት። አሃ ሊሆን ይችላል አንድ ነገር ማድረግ አለብኝ አለማለት። ውሸት ቢሆንስ በቃ አይተናታል፣ ጫካ ውስጥ ያየናት እንትን ስታደርግ እንዲህ ስትል ሰው ከባሏ በላይ ሌላ ወንድ ይዛ ምን ይዙዳ ህዝቡ ተሰበሰበና እነማን ያዩአቸው? መምህራን። እነሱማ ያውሹ አውሽ አንድ ዳንኤል ብቻ ውሸት ቢሆንስ አለ። እንዴ ውሸት ቢሆንስ ቆይ እንጠይቃቸው አለ። ና እስኪ እንግዲያ እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር አንተን በእኛ መካከል ከፍ አድርጓልና ና አሉት። ጠራቸው። የት ነው ያየው? ሾላ ዛፍ ስር። አንተሳ? ሌላ ዛፍ ስር። ከዚህ በኋላ መልአኩ ሰንጥቆ ሰንጥቆ ቀሰፋቸው። ውሸት ከየትኛውም አፍ ሊወጣ ይችላል። ውሸት ቢሆንስ? ያለቀሱ አይኖች ሁሉ እውነት የእውነት ማስረጃ የላቸው። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። እያለቀሰ ከባድ እኮ ነው። ደሊላን አታስታውሷትም እንዴ? ምስጢር አላወጣለ ብለ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስት አይደለም ወይ ምናምን እያለች ንናገረ። ጸጉሩን ላጨችው የሚሆነው ሆነ። አይኑን አስወጣችው አልቅሳ ወዳጅ መስላ ማለት ነው። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኝ ነው ይልሚታ የሚባል ነገር የለም። ብጠረጥርህስ እንዴ ብጠረጥርህስ ምንድነው ነውሩ? ሰው አይደለም? እውነቴን እኮ ምክራችሁ ጠርጥረኝ ነው አታምነኝም፣ ይሄን እኔ ልሰማው አይገባኝም። እና ለምን ባይገባስ ምን ችግር አለ? ባይመጥንህስ? ድንገት ባትችለውስ? አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን ነው። ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁን የመጣሁት ይላል።
እንዲሁ ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ